በሊጉ ላይ ከተቀያሪ ተጫዋቾች በርካታ ግብ ካስቆጠሩ ክለቦች መሃል ቀዳሚው ቪላ ሆኗል። ታዲያ ይሄንን እንደማሳያ ለመጠቀም የዕለተ ቅዳሜውን ጨዋታ እንደ ምሳሌ ማንሳት እንችላለን። በሴንት ሜሪ የተደረገ የሳውዛምፕተን እና የቪላ ጨዋታ ላይ 3-0 በሆነ ውጤት ቪላ ማሸነፍ ችሎ ነበር። እኛም በኮሬክት ስኮር አግኝተነዋል አይደል? ይሄን ጨዋታ ታስታውሱ ከነበረ ገምቼላችሁ ነበር። ታዲያ ያንን ግብ እንድናይ ወደ 73 ደቂቃዎችን ያህል መጠበቅ ነበረብን። እንዲሁ ደግሞ የዋትኪንስን መክፈቻ ግብ እንድናይ ያን ያህል ደቂቃ መቀመጥ ይኖርብን ነበር ማለት ነው። እስኪ እንመልከተው ምንድነው በቪላ ቤት ውስጥ ያለው። እኛ የራምስዴል እና አሴንሲዮን ያንን የፔናልቲ ድራማን ቢሆን ለማየት 90 ደቂቃን ያህል መጠበቅ ይኖርብን ነበረ። ሁለት ፔናልቲዎችን የመታው አሴንሲዮ ሁለቱንም ማስቆጠር ሳይችል ቀርቷል። ነገር ግን ደግሞ በስተመጨረሻ ወይም ሁለተኛዋ ላይ ማጊን የተረፈችዋን ኳስ አስቆጥሮ 3-0 ሆኗል ማለት ነው። እና ኡናይ ኤመሪም ይሄንን ስራቸውን ለመመልከት እንዲሁ እሱ ወይም ማጊን ከገባ በኋላ 13 ያህል ደቂቃዎችን እንዲሁ መጠበቅ ነበረባቸው። ታዲያ እንግዲህ በአስቶን ቪላ ቤት ውስጥ አሁን እየተመለከትን ያለነው ነገር እጅግ በጣም አስገራሚ ነው። ከሰቦቻቸው ጥሩ ግብን እያገኙ ይገኛሉ ኡናይ ኤመሪ። አንደኛው ምንድነው ተቀይሮ የገቡት ተጫዋቾች አንደኛ ጥራት ያላቸው ተጫዋቾች እየሆኑ መምጣታቸው በቪላ ቤት ውስጥ አንደኛ እንድናደንቃቸው ያደርገናል። አሁንም ቢሆን ከተቀያሪ ተጫዋቾች ግብ የሚያገኝና በተለይ ደግሞ እንደዚህ ሰፋ ያለ በጥራት ተቀራራቢ ስኳድን መያዝ ምን ያህል ዋጋ እንዳለው የሚያሳይ ቡድንን ነው ማለት ነው ኡናይ ኤመሪ እየገነቡ ያሉት። በተለይ ደግሞ ጨዋታዎች በሚበዙበት በዚህ የዘንድሮ የውድድር ዘመን አማራጭ ላይ ይሄ ምርጫ የሌለው አማራጭም ጭምር ነው። እና አንዳንድ ትልልቅ ክለቦች የምንላቸው እኮ ይሄ የላቸውም። ስኳዳቸው ጠቦ በጉዳት እየታመሱ ብዙ ሲቸገሩ ተመልክተናል። ለምሳሌ አርሰናልን መመልከት አንዱ ትልቅ ማሳያ ነው። በዘንድሮ የውድድር ዘመን ላይ ሊቨርፑልን እንደዚህ አንገት ለአንገት እንዳይተናነቅ ካደረጉት ጉዳዮች ዋነኛው የጉዳት ችግር የተነሳ ነው። ቪላ ቤት ውስጥ ይሄ ቢያጋጥም እንኳን ብዙ አማራጮች አሏቸው። በተለይ ደግሞ ጨዋታዎች ይበዛሉ አይደለ? አሁን ላይ በጣም እየጨመሩ ነው የሚገኙት። ስለዚህ ይሄ ምርጫ አልባ አማራጭም ጭምር ነው ማለት ነው። እና አንደኛ የተጫዋቾቹ ጥራት እንድንገመግም የሚያደርገን ምንድነው? ተጫዋቾቹ ከተቀያሪ ወንበር ላይ ሆነው ጨዋታውን እንደ አሰልጣኝ አንብበው ነው ተቀይረው እየገቡ ውጤት ማስተካከል እንዳለባቸውና ለምሳሌ ቡድኑ ምን አይነት ቦታ ላይ ነው ችግር ያለበት ብለው ቀድመው ያያሉ። ያንን አንብበው ያንን ይተገብሩታል። ይሄ እንደ አሰልጣኝ ሆኖ እንደ ተጫዋች ብቻ አይደለም እና እንደ አናላይዘርም ሆኖ በተለይ ደግሞ የተጋጣሚን ክፍተት አይቶ ያንን መፍትሄ እንደመስጠት ትልቅ ነገር የለም እና የተጫዋቾቹን ጥራት በዚህ መለካት ሁሉ እንችላለን። እና እኔ በሱፐር ሰቦች በጣም እገረማለሁ። ብዙ ጊዜ እንደዚህ ሱፐር ሰብ የሆኑ ተጫዋቾች አሉና የቱ ጋር ነው ክፍተት የሚለውን በደንብ አይተው ግብ የሚያስቆጥሩ ተጫዋቾች አሉ እና እነዚህ አይነት ተጫዋቾች እጅግ በጣም አደገኛ ናቸው። ተቀይረው ገብተው ግቦችን ማስቆጠር የሚችሉ ናቸው። ይሄ በጣም ትልቅ ጥቅም እንዳገኘበት አስቶን ቪላ ያሳየናል። ኤመሪ የስራቸውን ውጤት የሆኑትን 3 ግቦች በጨዋታው ላይ ለመመልከት ታዲያ መጠበቅ የነበረባቸው እንዳልኳችሁ ማጊን ከገባ በኋላ 13 ያህል ደቂቃን ብቻ ነበረ። በታሪክ 1999 ላይ ምን ተፈጠረ? ማንቸስተር ዩናይትድ በሲቲ ግራውንድ ኖቲንግሃም ፎረስትን 8-1 ያሸነፈበትን ውጤት ይነሳል እና በዛ ጨዋታ ላይ ኦሌ ጉናር ሶልሼር ነበረ ተቀይሮ ገብቶ 4 ግብ ማስቆጠር የቻለው። ይሄ እንግዲህ ከፕሪሚየር ሊጉ አንዱ ታሪክ መሃል ይሄ ካሸነፉት ያለፉት 4 ጨዋታዎችን ቢሆን አስቶን ቪላ 9 ግብ አስቆጥረው ያውቃሉ። ታዲያ 5ቱ የተገኙት ደግሞ ከተቀያሪ ተጫዋቾች መሆኑ ይሄንን ሐሳብ የበለጠ እንድናጠናክር ያደርገናል። ለምሳሌ ተመልከቱ፣ ወደ 17 ያህል ግብን ነው አስቶን ቪላ በሁሉም ውድድሮች ላይ አግኝቶታል የተባለው። በዚህ ፉልሃም እና በርንማውዝ በ14 እና በ12 ግቦች እንዲሁ ይከተላሉ። ታዲያ ሁለቱ ክለቦች 19 የግብ ኢንቮልቭመንት ጎል ኢንቮልቭመንት በማድረግም ከቪላ ተሽለው ይገኛሉ። ወደ 18 ያህል ነው የቪላ ተጫዋቾች ሱፐር ሰቦቹ ኢንቮልቭ ያደረጉት። እኔ እንደውም የዱራን ወደ ሳውዲ መሄድ ይህን ቁጥር ወደኋላ የጎተተው ይመስለኛል እንጂ እሱ ቢኖር ኖሮ ከዚህም በላይ ቁጥር ይመዘገብ ብዬ ነበር አስባለሁ። ከ12 የሱ ግቦች ወደ 8 ያህሉ ናቸው በዚህ መንገድ የተቆጠሩት ማለት ነው። እና በእርግጥ የሶስቱ አዳዲስ ፈራሚዎችም ሚና ቢሆን እንዲሁ ዱራንን እንደማካካሻ አድርገን ማንሳት እንችል ይሆናል። ግን አንድን ተጫዋች ከ3 ተጫዋቾች ጋር መመዘን ደግሞ አግባብ አይደለም አይደለ? ዱራን ብቻውን ከነሱ የተሻለ ቁጥር እንዳለው ሁሉ የምናይበት ስታት አለና እሱን ወደ በኋላ ላይ ትሰሙታላችሁ። ኤኒዌይስ ማንሳቴ ስለማይቀር ማለት ነው። እና 3 ተጫዋችን
ከአንድ ተጫዋች ጋር ላናወዳድር እንችል ይሆናል። ግን ለምሳሌ ከኮስት አንጻር እንኳን ካየነው ለሶስቱ ተጫዋቾች የሚከፍለው ለዱራን ከፍሎ ግን ከነሱ ይልቅ በሱ የተሻለ ጥቅምን ሊያገኙሉ ይችል ነበረ አስቶን ቪላ። ኤኒዌይስ አሁንም ተጠቅሟል ወደ ሳውዲ ወደ አልናስር ሲሸኘው ይሄንን ተጫዋች። ኤኒዌይስ ግን እነዚህ ተጫዋቾች የዱራንን መሄድ እንደማካካሻ አስረስተዋል ብዬም አስባለሁ። ምን ያህል ዋጋው ቀላል ነው እንግዲህ እንደምናየው ነው። ለማንኛውም ግን እዚህ ጋር አንድ ዱራንን የተሻለ የሚያደርገውን ቁጥር እንመልከትና እነዚህ ተጫዋቾች የተጫወቱት ለምሳሌ ኢያን ሜሰን ወደ 201 ጨዋታዎች፣ ዶኒ ሜለን አለ 149 ጨዋታ፣ ራሽፎርድ 186 ጨዋታ፣ አሴንሲዮ 200 ደቂቃዎችን ያህል እንዲሁ አድርገዋል። ጨዋታ ሳይሆን ደቂቃ እያልኩኝ ነው፣ ምናልባት ከተሳሳትኩኝ ልታረም። እዚህ ጋር እንግዲህ ራሽፎርድ 186 አሴንሲዮ 200 ደቂቃ ያህል አድርገዋል። ግን ካደረጉት 17 ጨዋታዎች በሁሉም ውድድሮች ያስመዘገቡት ወደ 6 ጎል እና 3 አሲስት ነው። በነገራችን ላይ በአንድ የውድድር ዘመን ምን አይነት ስታት ተወስዶ ነበር ከዚህ በፊት ጥናት ሲደረግ ከሚደረጉት 30 ጨዋታዎች ወደ 12 በመቶ ያህል ግቦች ብቻ ናቸው ከተቀያሪ ተጫዋቾች ሊገኙ የሚችሉት ወይም አንድ ቡድን የሚያገኛቸው ተብሎ ይነሳ ነበረ፣ ወይም በጥናት የተረጋገጠው ነገር ይሄ ነበረ። ግን በ2013-14 የውድድር ዘመን ላይ 12.8% ያህል ተመዝግቦ ያውቃል። በእርግጥ ምናልባት ይሄ ስታት አንድም እንዲቀየር ያደረገውና አሁን ቁጥሮቹ የበለጠ ከፍ እንዲል ያደረጉት ምንድነው 5 ቅያሬ ከተፈቀደበት ከ2022-23 የውድድር ዘመን ጊዜ አንስቶ የቁጥር እድገትን ማሳየቱን እንዲሁ ይነሳል። በ3 ተቀያሪ የነበረው ቁጥርና በ5 ተቀያሪ ያለው ቁጥር ተመሳሳይ ላይሆን ስለሚችል ማለት ነውና 5 በዛ ይላል አይደል? በዛ ያሉ ተጫዋቾች ሲቀየሩ ግብም የማስቆጠር እድሉ በዛው ልክ ከፍ ይላል ማለት ነው እና አሁን ተመሳሳይ አይደለም። ወደ ባለፈው ሲዝን 13.3% ያህል ነበረ የተመዘገበው እና ከሱፐር ሰቦች ከምንላቸው ተጫዋቾች ወይም ሰብስቲዩት ተቀይረው ከሚገቡ ተጫዋቾች ወደ 13.3% ያህል ግብ ተገኝተዋል ይለናል ይሄ የኦፕታ መረጃ። ታዲያ በአሁኑ የውድድር ዘመን ደግሞ እንዲሁ ከተደረጉት 30 ጨዋታዎች 12.9% ያህል ጎል ተመዝግቧል ማለት ነው እና ከተቀያሪ ተጫዋቾች የጎል ተሳትፎ እንግዲህ 13 ነጥብ ያገኘው ቪላ ነው። ከዛ ባለፈ 16 ነጥብ ያገኘው ደግሞ ቦርንማውዝ ነው እና እዚህ ጋር ቅድም በደንብ አስተውላችሁ እንድሰሙኝ የምፈልገው ነገር ጆን ዱራን እንዲሁ ከሶስቱ ተጫዋቾች ከሶስቱ አዳዲስ ፈራሚዎች ይሻላል ያልንበት ምንድነው ከሱ 12 ግቦች 8ቱ እንግዲህ ተቀይሮ ገብቶ ያስቆጠራቸው ናቸው። ነገር ግን ደግሞ ቪላ ከነዚህ 3 ተጫዋቾች ያገኘው 6 ጎል እና 3 አሲስት ነው። ስለዚህ እሱ የተሻለ ነበር ያልኳችሁ በዚህም የተነሳ ነው ማለት ነውና ኦፕታ ላይ ነው እንግዲህ ይሄንን መረጃ ያገኘሁት። ከዛ ባለፈ እንዲሁ ኦፕታ ከሚያነሳቸው ጉዳዮች አንዱ ምንድነው የኤመሪን ሰብ የሚገልጹትን ቁጥሮች ነው። ወደ 89 ሾቶች ማድረግ ችለዋል። በኤመሪ ስር እየተጫወቱ ከሚገኙ ተቀያሪ ተጫዋቾች ያህል ወደ 69 ሾት አግኝቷል። ከዛ ባለፈ ነን ፔናልቲ ኤክስጂ የምንለው ይሄ ፔናልቲን ሳይጨምር ግን ደግሞ ኤክስፔክት ይደረግባቸው የነበሩ የግብ መጠኖች ወይም እነዚህ ሰብስቲቲዩቶች ተቀይረው የሚገቡ ተጫዋቾች ይሄን ያህል ግብ ማስቆጠር ነበረባቸው ከተባለ ወደ 10.2 ጎል ያህል ማስቆጠር ነበረባቸው። ያ ማለት ፔናልቲን ሳይጨምር ፔናልቲ እንደው ባያገኙ እንኳን ማለት ነው። ከዛ ባለፈ ቻንስ ክሬኤትድ ምን ያህል ቻንስን ክሬኤት አድርገዋል? ወደ 62 ያህል ቻንስን ክሬኤት አድርገዋል። ይሄ አንዱ ጥራታቸውን መለኪያም ጭምር ነው ማለት ነውና ኤመሪም ይሄን ቡድን የተማመኑበት በሚመስል መልኩ ታዲያ ለሊጉም እስከ 5ኛ ለመጨረስ በሻምፒዮንስ ሊጉም ቢሆን እንዲሁ ፔዥን ጥለው በማለፍ በዚህ ቡድናቸው የበለጠ የተማመኑ ይመስላሉ። ተጫዋቾችን በመቀያየር የሚያምኑ አሰልጣኝም እንደመሆናቸው አማራጫቸው ሰፍቷል፣ ስኳዳቸው ሰፍቷል። ለማንኛውም ግን አስቶን ቪላ አሁን ላይ የተሻለ ሱፐር ሰብ ካላቸው ቡድኖች መሃል ቀዳሚውን ስፍራ ይዛል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ላይ የበለጠ እያሳየን ነው። ከዛ ባለፈ እንዲሁ በርንማውዝ እና ፉልሃም ከላይ እንደጠቀስኩላችሁ ጥሩ ተቀያሪ ተጫዋቾች ያላቸው ጥሩ ስኳድን የያዙ ቡድኖች ወይም ክለቦች እንደሆኑ እሙን ነው ማለት ነው። ከዛ ባለፈ ይህ ቁጥር ምንን ይገልጽልናል? እንግዲህ ሞስት ሰብ ጎልስ ወይም ከነዚህ ከተቀያሪ ተጫዋቾች ምን ያህል ግብን አገኙ የሚለውን ነው የሚገልጽልን። ይሄ በሁሉም ውድድሮች የሚለውን ቁጥር ነው የሚያሳየው። ለማንኛውም አስቶን ቪላ እንዳልኳችሁ 17፣ ከዛ ባለፈ ቶተንሃም ወደ 15 ያህል ግብን ማግኘት ችሏል ከተቀያሪ ተጫዋቾቹ።
እንዲሁ ደግሞ አርሰናልም ይሄን ቁጥር ይጋራል። ፉልሃም፣ በርንማውዝ በእርግጥ 15 ያገኙት ቶተንሃም፣ አርሰናል እና ፉልሃም እነዚህ የለንደን ክለቦች በተለይ ደግሞ የሰሜን ለንደኖቹ ክለቦች ሁለቱ ቶተንሃም እና አርሰናል 15 ግብን ከተቀያሪ ተጫዋቾቻቸው ማግኘት የቻሉ ክለቦች ናቸው። ከዛ ባለፈ ፉልሃምም አለ፣ እንዲሁ በርንማውዝ፣ ሊቨርፑል፣ ብራይተን እያለ ቁጥሩ በምትመለከቱት መልኩ ይቀጥላል ማለት ነው። ፎሎ ማድረግ ቤተሰብ ነው። መልካም ጊዜ ይመቻችሁ። ዩቲዩብም